በአላህ ይሁንብን ትልቁን ዓርሽ በቁጥጥሩ ስር ባረገው ጌታ ይሁንብን ለነትሩክ ነሺዳ እሳቸውን ከመጥራት ወደ ኋላ አንልም ለው ተዘልዘለት الارض تحت اقدامنا ምን እንኳን መሬት በእግራችን ስር ብትንቀጠቀጥ ወለው ذهبت السيوف باعيننا ምን እንኳን ሰይፍ ባይናችን ብትልኩብን እንኳን ለነትሩክ ነሺዳ እሳቸውን ከመጥራት ወደ ኋላ አንልም የፈለጉበት ምንድነው ማሰራጨት ነው خذ بيدي እጄን ያዙኝ خذ بيدي يا رسول الله አንተ አላህ መልእክተኛ እጄን ያዙኝ አغيثنا يا رجال الله እናንተ አላህ ወንዶች ከጭንቅ ገላግሉና ከጭንቅ መከራ አውጡና እያሉ የሚሉትን የሽርክ ስንኞችና ቃላቶች ከአላህ ውጭ ያለን አካል እርዳታ ወደ መጠየቅ ነው አላህ ደግሞ ይሄንን በተለያዩ ሱራዎች ላይ በተለያዩ ቁርአኖች ላይ በጣም አስጠንቅቆ ነግሮናል ነብዩ ሰለላሁ ዐለይሂ ወሰለም ምን ይላቸዋል በል ኢኒ ኑሂቱ እኔ ተከልክያለሁ አን አዕቡደ الذين تدعون من دون الله ከአላህ ውጭ ያሉትን የምትጠሯቸው ነገራቶች በሙሉ እንዳላመልክ ተከልክያለሁ በል ቁል ላ አተቢኡ አህዋአኩም መንገዳቸውን የናንተን ስሜትን ያልከተሉ قد ضللت اذا ማን ተጠመምኩ ማለት ነው ወማ አነ ሚነል ሙህተዲን ቀጥተኛው መንገድ የተመራሁም አልሆንም ማለት ነው የናንተን ስሜት ከተከተልኩማ እያለ አላህ Subhanahu Wa Ta'ala ይነግረናል ማለት ነው ሱረቱል አንዓም ቁጥር 71 ላይ ምን ይላል ቁል አነድዑ ሚን ዱኒላህ በላቸው በል ከአላህ ውጭ እናመልካለን ማላ ينفعنا የማይጠቅሙንን ማላ ينفعنا የማይጠቅሙን ወላ ይضሩና የማይጎዱንን መጉዳት የማይችል መጥቀም የማይችልን ፍጡርን እናመልካለን ወኑረዱ على اعقابنا ወደ ኋላችን እንመለሳለን እንዴ بعد اذ هدانا الله ቀጥተኛውን መንገድ እሱን ማምለክን ተውሂዱን ሰጥቶን ሳለ ወደ ኋላ እንመለስ አላህ Subhanahu Wa Ta'ala አሁንም ሱረቱል አዕራፍ ላይ ወላሂ በጣም በሚገርም ሁኔታ ይገልጻል ይሄንን ክስተት ምን ይላል አላህ Subhanahu Wa Ta'ala فمن اظلم ممن افترى على الله كذبا بالله ላይ ውሸት እንደቀጠፈ ሰው ማን በዳያለ ይልና አው ከذب بآيات ወይም ባንቀጾቹ እንዳስተባበለ ማን በዳያለ اولئك ينالهم نصيبهم من الكتاب حتى اذا جاءهم رسلنا الله سبحانه وتعالى ክስተቱን ሲናገር ምን ይላል قالوا اينما كنتم تدعون من دون الله የታሉ እነዛ ከአላህ ውጭ ስትጣሯቸው የነበሩት በድሮ ጊዜ እንግዲህ ጣዖታትን ሲጣሩ ድረሱልን ሲሉ ነበር አሁን ደግሞ ሰዎችን ድረሱልን እያሉ ነው ቀጥባሪ ድረስልን ይችላል ነብዩ ሰለላሁ ዐለይሂ ወሰለም ድረስልን ጅብሪል ድረስልን ሚካኤል ድረስልን ማንኛውም አላህ من دون الله ያለው በደንብ አስተውሉ اينما كنتم تدعون من دون الله የታሉ እነዛ ከአላህ ውጭ ያሉት ከአላህ ውጭ የሚለው ነገር ማንኛውንም ፍጡር ይዛል ነብዩ ከአላህ ውጭ ናቸው ወይስ አላህ ናቸው ከአላህ ውጭ ናቸው ጅብሪል ከአላህ ውጭ ነው ወይስ አላህ ነው ከአላህ ውጭ ነው ቃጥባሪ ከአላህ ውጭ ነው ወይስ ከአላህ እሱም አላህ ነው ከአላህ ውጭ ነው ስለዚህ ይሄው አላህ Subhanahu Wa Ta'ala ይሄን እየኮነነ ነው اينما كنتم تدعون من دون الله የታሉ ከአላህ ውጭ ስታመልኳቸው ነበሩ ከዛ ምን ይላሉ قالوا ضلوا عنا እነሱማ ጠፉ አሁን ከኛ ጠፍተዋል وشهدوا على انفسهم الله من ይላል እነሱ በራሳቸው መሰከሩ በነፍሳቸው ላይ انهم كانوا كافرين ከሃዲዎች መሆናቸውን በራሳቸው መሰከሩ ይላል አላህ Subhanahu Wa Ta'ala ከአላህ ውጭ ያለን አካል በእርዳታ መልክ ድረሱልኝ በማለት መልክ በዒባዳ መልክ የተጣራ ካፊር ነው የሚሆነው ማለት ነው ውጭ ያሉ አካላትን የሚጠራ ማንንም ይሁን ማን የኛው አይነት አምሳዮች ባሮች መሆናቸውን ይነገረናል ሱረቱል አዕራፍ 194ኛው ላይ አላህ ምን ይላል ኢነል ለዚነ ተድዑነ ሚን ዱኒላህ እነዛ ከአላህ ውጭ የምትጠራቸው አካላቶች ማንንም ይሁን እንጨትም ይሁን ዛፍም ይሁን መላእክትም ይሁን ነብይም ይሁን ሷሊህም ይሁን ወሊይም ይሁን የትኛውም ይሄው ቁርአን ነው ሱብሃንአላህ እኔ የሚገርም ነው አላህ ሲያቀም አላህ Subhanahu Wa Ta'ala መስመሩን ሲዘጋ አይተህ እንዳትረዳ ሰምተህ እንዳትረዳ ቀልብህን አይንህን ሁሉ ይሸፍንብሃል አላህ Subhanahu Wa Ta'ala ይጠብቀን ሱረቱል አዕራፍ 194ኛው አንቀጽ ላይ ምን ይላል ኢነል ለዚነ ተድዑነ ሚን ዱኒላህ እነዛ ከአላህ ውጭ ያሉ አካላትን የምትጠሯቸው ዒባዱን አምሳሉኩም የእናንተው አይነት ባሮች እኮ ናቸው ይላል ፈድዑሁም ፈሊስተጂቡ እስኪ ጥሯቸው ይቀበሏችሁ ኢን ኩንቱም ሷዲቂን እውነተኞች ከሆናችሁ እስኪ ጥሯቸውና ይቀበሏችሁ ይላል አላህ Subhanahu Wa Ta'ala ልክ እንደናንተ ባሪያን የሆነን አካል ለምንድን ነው የምትጠይቁት ሐጃ ለምትጠይቃላችሁ አላህ እየኮነነ አሁን እነሱን ምንጣር አንለቅ ይሄ የጥመት ሰዎች አካሄድ ነው አላህ ይጠብቀን
አሁን በአሁኑ ሰዓት ያሉ ሰዎች እኛ እኮ አላመለክናቸው አልለመናቸውም ወደ አላህ እንዲያቃርቡ ነው። የድሮ ሙሽሪኮችም እኮ ይህንን ነበር የሚሉት። አላህ ሱብሓነሁ ወተዓላ ሱረቱ ዩኑስ ላይ ቁጥር 18 ላይ ምን ይላል? ወየዕቡዱነ ሚን ዱኒላሂ ማ ላ የዱሩሁም ወላ የንፈዑሁም፣ ከአላህ ውጭ ያለን አካል የማይጠቅማቸውን የማይጎዳቸውን አካል ያመልካሉ። ወየቁሉን ይላሉ ሃኡላኢ ሹፈዓኡና ዒንደላህ፣ እነዚህ እኮ አላህ ዘንድ እነዚህ ናቸው አቃራቢዎቻችን አሻማጋዮቻችን እነዚህ ናቸው ይላል። ቁል አቱነቢኡነ አላህ ቢማ ላ ያዕለሙ ፊሰማዋቲ ወላ ፊል አርድ፣ አላህ የማያውቀው ኑሮ በሰማያት በምድሩ እናንተ ትነግሩታላችሁ? ሱብሓነሁ ወተዓላ አማ ዩሽሪኩን። አላህ በሱ ላይ ከሚያጋሩት ነገር የጠራ ነው ጠራ ብሎ አላህ ሱብሓነሁ ወተዓላ ይነግረናል። አሁንም ይቀጥላል። ቁርአኑ በጣም ብዙ ነው። ወላሂ በቁርአኑ ብቻ መብቃቃት ይቻላል። ምንም ሳንጠቅስ ምንም ሳንጨምር የአላህን ኪታብ ብቻ አንብበን ከአላህ ውጭ ያሉ አካላቶች እንደማይጠቅሙ ማስረዳት ይቻላል። አሁንም ይቀጥላል። ይህንን ነገር በደንብ ሼር አድርጉ፣ በደንብ አስተላልፉት። አላህ ሱብሓነሁ ወተዓላ ይጠብቀን። በተውሂድ ላይ አላህ ያጽናን።